ሰላም እንዴት ናችሁ? የፍሬንድ ስፓይ ቤተሰቦች ደህና ናችሁ ወይ? እናንተስ እንዴት ናችሁ? አለን እንዴት ናችሁ? እንዴት ነው? ሁለት ቀናችሁ በየሁለት ቀኑ እየመጣን ነው የሚባለው። ሰብስክራይብ አድርጉ እያደረጋችሁ አይደለም። ሄዶ ቀጥ ብሏል እንደሆነ ስናየው ደግሞ ስንት ፐርሰንት ነው ሰብስክራይብ ሳያደርጉ የሚያዩት? 38% ሰብስክራይብ ሳታደርጉ እያያችሁ ስለሆነ ሰብስክራይብ እያደረጋችሁ እዩልን። እኛንም ታበረታቱናላችሁ። ለእናንተ በነፃ ነው፣ አትከፍሉበት። አይዟችሁ። 1 2 3 አርጋችሁ ነው እስቲያሁን እንዴት ነው? እስኪ ሳምንት እናንተ ጋር 2-3 ቀናችሁ እንዴት እንደሆነ ምናምን ጻፉልን እስኪ እንዴት እየሄደ እንደሆነ ምናምን። ግን ደግሞ እናመሰግናለን ሰብስክራይብም ስለምታደርጉን ስለምትከታተሉን እናመሰግናለን። እንወዳችኋለን። አሁንም ሰብስክራይብ፣ ሼር፣ ላይክ አድርጉ። ለወዳጆች ለጓደኞቻችሁ ላኩላቸው። አብራችሁን ተጫወቱ። ኦኬ ሰው ወደ ታሪካችን እንግባ። እኔ ላምበው እንጂ ማለት ነው። እሺ ወደ ታሪካችን እንግባ። ሰላም እንዴት ናችሁ? የጀመራችሁት ፕሮግራም ደስ ይላል። በዛ ላይ የምትሰጡት ሀሳብ ተመችቶኛል፣ በርቱ ብላናለች ባለ ታሪካችን። ወደ ታሪኩ እንሄዳለች። እሺ ባለ ትዳር ነኝ። ከ2 ዓመት በፊት ነበር ያገባሁት። ያስተዋወቀችኝ ጓደኛዬ ነበረች። በጣም ጥሩ ሰው ስታስተዋውቀንም በጣም ጥሩ ሰው እንደሆነና ትዳር እንደሚፈልግ ነገረችኝ። ስለኔም ጥሩ ነገር ነገረችውና አስተዋወቀችን። ከዛም ፍቅር ጀመርን። ከፍቅርም ወደ ትዳር ገባን። እውነት ለመናገር እኔ ወደ ውጭ እንዲወስደኝ ነው እንጂ አፍቅሬው አልነበረም። ከዛም ቻሌንጁ የሚጀምረው እሱ ወደ ኢትዮጵያ ለሰርግ ከመጣ በኋላ ነው። ወደ ሀገር ከመምጣቱ በፊት ገስት ሃውስ እንድይዝ ጠየቀኝ። እኔም ከቤተሰቦች ጋር ለምን አታርፍም ስለው ከአንቺ ጋር ነው ብዙ ጊዜን አብሬ ማሳለፍ የምፈልገው አለኝ። እኔም በሀሳቡ ተስማማሁ። መጣ። እንደመጣም ከኤርፖርት እኔ ብቻ ነበር የተቀበልኩት። ሌሊት ነበር። ሌሊት ገብተን አርፈን በጠዋት ወደ ቤተሰቦቹ ቤት አብረን ሄድን። አስተዋወቀኝ። በስልክ ካሁን በፊት አስተዋውቆኝ ነበር። አሁን ደግሞ በአካል ተዋወቅን። ቤተሰቦቹ ደስ ይላሉ። እኔንም ወደውኛል። ምሳ ሰዓት አካባቢ ደረስን። በላን፣ ጠጣን፣ ትንሽ ተጫወትን። በቃ እሱ ግን አንድ ቀን እንኳን መዋል አቃተው። እንሂድ ማለት አበዛ። እኔ ምን ሆኖ ነው እያልኩ ግራ መጋባት ጀመርኩ። ቴክስት አደረኩለት። ምን ሆነህ ነው አልኩት። ሰው የተሰበሰበበት ቦታ ይጨንቀኛል፣ እንሂድ አለኝ። ግራ እየተጋባው ዝም አልኩት። ለመሄድ ስንዘጋጅ ቤተሰቦቹም ብዙም ሳይቃወሙ ተሰናበቱን። ወደ ቤት ሄድን። በቀጣይ ቀን ከኔ ቤተሰቦች ጋር ግብዣ እንዳለ እንደውለው ነገሩን። ወደ ገስት ሃውስ ተመለስን። የሷ ቤተሰቦች ከሱ ቤተሰቦች ጨርሰው ሲመለሱ ደግሞ ወደ ቤተሰቦች ግብዣ ተነጣሩ። ወደ ገስት ሃውስ ተመለስን። ከዛ ከመጣው ሻንጣ መከፋፈት ጀመርን። መጠጥ ምናምን አምጥቷል። እኔ ደግሞ ያው ሰርገኛ ስለሆንን በቅርቡ ለሰርግ ይሆናል ብዬ ዝም አልኩ። ሻወር ወስዶ ምናምን ሲጨርስ መጠጥ ለሁለታችንም አቀረበ። እኔም ተቀብዬ አብረን ጠጣን። ከዛ ጭራሽ ማጨስ ጀመረ። በጣም ደነገጥኩ። ታጨሳለህ እንዴ ብዬ ጠየቅኩት። አዎ አለኝ። ለምን አልነገርከኝም ስለው ነገርኩሽ አልነገርኩሽ ምን ለውጥ አለው አለኝ። በጣም ደነገጥኩ፣ ግን ምንም አላልኩም ራለች እንጂ ገለማን ታመጣጣው እኮ ለዛው ቸኮለ። ከዛ ምንም አላልኩም። ወደ መታጠቢያ ቤት ገባሁና ራሴን እንደምንም አረጋጋሁ። ብቻ ይውሰደኝ ምናምን ብዬ ተረጋጋሁ። እሱም መስከር እየጀማመረው ሲመጣ ይበቃል ልተኛ አልኩት። እሺ ብሎ ተኛን። ኔክስት ዴይ እኔ ቤተሰቦች ጋር ሄድን። ከዛም ቶሎ ተመለስን። ከዛ ምን ልበላችሁ በየቀኑ ሁኔታው ሳየው ሱስ እንዳለበት ማጨሱ ምናምን ተረዳሁት። በዛ ሁኔታ ሰርጉም ደረሰ። ትልቅ ድግስ ነው። የኛንም የሱንም ቤት ሙሉ ወጪ እሱ ነው ያወጣ። የሚገርማችሁ የሰርጉ ቀን ራሱ በመሃል ላይ እየወጣ ያጨስ ነበር። ለሁሉም ሰው የሚለው ሰው የተሰበሰበበት ቦታ ይጨንቀኛል፣ አየር ልውሰድ ነው ምክንያቱ። እኔ ግን ይገባኛል። ከዛም እንዳያልፍለ አለፈ። ወደ አሜሪካን ተመለሰ። ከዛ በኋላ ቪዛውንም ጀመረልኝ እና ሁሌ ቪዲዮ ኮል እንዳወራው ነው የሚፈልገው። በዛ ላይ ከጓደኞቼ ጋር ሻይ ቡና ልንል ስንወጣ እንኳን
ስንወጣ ደግሞ ይብስበታል። ቪዲዮ እያወራሁ ትሄዳለሁ ጓደኞቼ ጋር ሁኜ አንዳንዴ ቪዲዮ አብርቼ እቀመጣለሁ። በቃ ነፃነቴን አጣሁ። አጋጣሚ ካላነሳ ሲሰክር አስቀያሚ ቃላትን ሁሉ ይናገረኝ ጀመር። በጣም ነው የሚከፋኝ። ከሰው ጋር እንኳን ለመገናኘት መሳቀቅ ጀመርኩ። አሁን ላይ አሜሪካውም ሁሉም ቀርቶብኝ ነፃነቴ ይሻለኛል ብዬ እየወሰንኩ ነው። ቤተሰቦቼ ደግሞ አያውቁም፣ አልነገርኳቸውም ሱስ እንዳለበት። ለነሱ በጣም ነው የሚረዳቸው፣ በጣም ነው የሚወዱት። በእነሱ ፊት ጥሩ ሰው ነው ሁሌም። ምን ላርግ በቃ። እኔ ግን አሁን መፍታት ነው የምፈልገው፣ ምክንያቱም ነፃነቴን አጣሁ። ከጓደኞቼ ጋር ከማንም ጋር መገናኘት አቆምኩ። ኢቭን ከሴት ጓደኛዬ ጋር ነኝ ስለው እንኳን ደግሞ ያቺ ጓደኛሽ እያለ ሲጠጣ ያስተዋወቀችንን ሁሉ አውቃታለሁ እኮ እያለ መጥፎ ነገር ሁሉ እየተናገረኝ ጀመር። እና ምን ትሉኛላችሁ? እኔ በጣም እየከፋኝ ነው። ከባድ ነው። ምን አሳባለሽ? ይቺ አሜሪካ ስልሽ እኔ መጀመሪያ ላይ በቃ እሷም አላፈቀረችውም ይሄን ሰው። ስለዚህ ለቪዛ ብላን የቀረበችው ስለዚህ በቃ ቪዛዋን ያሳካላትና ምናምን ብዬ አስቤ ነበር። ግን ይሄን ያለውን ደግሞ እንዲያውም እሱም ይቅርብኝ በቃ እስከምትል ድረስ ነፃነቷን እንትን እያደረጋት ነው። ሴት ጓደኞቿ ጋር እንኳን እየሄደች ቪዲዮ አንቺ እሱ ጋር እንደዚህ ቪዲዮ አብርተሽ ምናምን ቁጭ ብለሽ ከጓደኞች ጋር እንኳን በዚህ ልክ የተሳቀቅሽ እንትን ማለት ስለዚህ ምንድን ነው ሀሳብሽ? አሁን ደግሞ ቤተሰቦቿ ደግሞ ባይዘው በዚህ ልክ የሚረዳቸው ከሆነ በቃ ሙሉ የሰርግ ወጪ እየሸፈኑ ቤተሰቦቿን እስካሁን የሚረዳቸው በእነሱ ፊት ጥሩ ሰው ከመሰለ ደግሞ ቤተሰቦቿ አሷን ነው አሁን መፋታት ፈልጋለች የሆነ ነገር ልገሽ ነው እንጂ ምናምን ልትባል ቤተሰቦቿ ይረዳል ያንዴ ይረዳል። ያው ጥቅሙ ምናምን እንዳለ ሆኖ እንትን ካልሻቸው መቼም ከአንቺ ይበልጥባቸዋል ብዬ አላስብም። ቤተሰብ ያንቺ ነገር ይበልጣል ከብሩም ከምን እና የሆነ ይሁን ካለፈው ጊዜ ይበልጥም ብለሽ ቻሌንጁን ትምትይ ከሆነ አይ ቲንክ በጋብቻ ደግሞ ቪዛ ይፈጣጥናል መሰለኝ ይሳካልኛል። እዛ ወስዷት ብትፈታው ይሄ ሰው ሰላም የሚሰጣት ይመስልሻል? ለነገሩ እሱም አለለካ። ኧረ ዋናው ሰላም ዋናው ጤና እንዴ! አንቺ ሰብስብ ብለሽ ለቤተሰቦችሽ ነግረሽ ያለውን ነገር ማቋረጥ ነው ያለብሽ እንጂ ያው እሱ ገና ወስዶሽ ምናምን እዛ አይደሽ ጀመር ሰርግ ድረስ እንኳን መድረስ አለበት። በቃ አይነበረባትም። ብዙ ነው ያጠፋችው። ሁኔታውን ስታየው ነበር ለቤተሰቦችሽ ማሳወቅ። ኦፍ ኮርስ በሰው ነው የተዋወቅሽው፣ በአካል ካሁን በፊት አታውቂውም። ሲመጣ ያሉትን የደበቀሽን ባህሪ መጀመሪያ ይሄ ነገርኩሽ አልነገርኩሽ ምን ለውጥ አለው ሲል ነው አስተሳሰቡን። ይዛኔ ነው መረዳት ያው የዛኔ በቃ ይሄኛውን ስላሰበች ይሆናል እሷ በቃ ቪዛ ያሳካልኝና ከዛም ምክንያቱም እሷ ፕላኗ መጀመሪያ እንደዛ ነው መውጣት ነው እንጂ አላፈቀረችውም። ስለዚህ እንደዛ ብላ አስባ ሊሆን ይችላል። እና ከባድ ነው ማለት እኔ እንጃ። አይሆንሽም እንዴ እንትንሽን ጊዜሽን አታጥፊ። አንቺ ከሱ ጋር ሆነሽ እንደዚህ ዲስሪስፔክት እያደረገሽ ከዛ አሜሪካ ሄደሽ ደግሞ ማይሆን ላይፍ ውስጥ ነው የምትገቢው። እንደውም እዚህ ይሻልሻል። ከቤተሰቦች ጋር እያለሽ ለመወሰኑም ለምኑም ይመቻል። እዛ ሄደሽ ሰው ሀገር ደግሞ በኋላ ሌላ ነገር ውስጥ ሊከትሽ ይችላል። ስለዚህ ጭራሽ እሱ ቪዛ አስተካክሎልሽ እዛ ሄደሽ በሰው ቪዛ በሰው ብትፋች ራሱ ተሳክቶላት ምናምን ሰው ተፋታ ቪዛ ብታገኝ ራሱ እንደዚህ አይነት ሰው መቼም ሰላምሽን አይሰጥሽም። በቃ እንትን ነው የሚያደርግብሽ። ስለዚህ ያለሽን ነገር አቋርጪ። የቤተሰቦችን ቁጭ አድርገሽ አስረጃቸው። በቃ ያለውን ነገር መጀመሪያ እንዴት እንደነበር ይሁን ሳል ላይ እንደተለወጠ ምናምን ነገር ንገሪያቸው። ቤተሰብ ይረድ። ከዛ በኋላ እንደዚህ በብር የሚመካ አይነት ማለት ለብር ችግር ከሌለበት እስከ ጥግ ካለው ምናምን በጣም እንትን ያበዛል። የሚመካ አይነት ሰው ስለሆነ ጭንቅላቱ በዛ ላይ ደግሞ እንደዚህ የሚረዳሽ ምናምን ሰው በቃ ሁሌ ከሱ ስር ምናምን እንድትሆኚ ነው የምፈልገው። ገባሻ? ነገም ሄዳች ልጅ ስራ ልጀምር ምናምን ብትለው ጀምሪ ሊላትም ይችላል። በቃ ዝም ብለሽ ወልደሽ ምናምን ውጭ ወይ ምናምን ሊላትም ይችላል። ስራም እንዳትሰሪ ሊያደርግሽ ይችላል። ስለዚህ ጀምር ይሄ የሆነ
እንትን ነው እኩል ነው መሆን ያለበት። ንቀት ያለበት ሰው እንደሆነ ያስታውቃል። ኢቭን ያስተዋወቀቻችሁን ጓደኛ እንኳን ሪስፔክት የማያደርግ ሞቅ ባለው ቁጥር እሱ አውቃታለሁ እቺ ጓደኛሽ ብሎ በሷ እንትን አናውቅም። እሷ ምን አይነት ሰው እንደሆነች አልነገርሽንም፣ ግን በሷ እኩል ነው ጂጂ እያደረገሻል። እዚህ ጋር ሚስቴ ነሽ ብሎ ሪስፔክትም አላደረገም አንቺን። ለእሷም እንኳን ጓደኛሽ ናት ብሎ ሪስፔክት አልሰጣትም በአንቺ ፊት። እንደዚህ አይነት ንግግር የሚናገር ንቀት የተሞላ ሰው ቢሆን ነው። ሲጀምር ፍቅር ላይም ይሁን ትዳር ላይ ዋናው መሰረቱ መተማመን። ማንም ሰው እንትን ብሎ ሊቆጣጠርሽ አይችልም። እምነት ከሌለ ምንም በቃ ምንም ቤዝ የለውም ማለት ነው። ስለዚህ ካሁኑ እንደዚህ እየተጠራጠረሽ እንደዚህ ሁሉ ነገሮች እየተቆጣጠረ ምናምን እንደኛ ምንድነው የሚባለው እሱ ራሱ እንደዚህ በዚህ ሰው ማምን ከሆነ እሱ ራሱ ያን ችግር አለበት። ሌባና ችግር አታምም ነው። በሱንም በራሱ አይን እንትን እንደሚለው ነው። በራሱ አይን እያየ ነው ሌላውንም ሰው አንቺን እንደዚህ በዚህ ልክ ኢቭን ከጓደኞችሽ ጋር እንኳን ሻይ ቡና ለማለት እያየህ እንደዚህ ምናምን ምን እሱ የራሱ የሚያደርገው ነገር ይኖራል ማለት ነው። በራሱ አይን እያየሽ ነው። ሰላም ይበልጣል። የኔ እናት ገንዘብ ምናምን ይመጣል። ሰርተሽ የምታመጪው ነገር ነው። ሰርተሽ የምታመጪው ነገር አሁን እንደዚህ እየረዳሽ እንኳን ምናምን ለቤተሰቦችሽ እየረዳ በዚህ ልክ ሰላምሽን ከሰጠሽ ምንድነው? አንዳንዴ እኮ እኛ መስራታችን ሰው ሀገርም አሁን ወጥተሽ ብትሰሪና ብትሰደጂ ታርጌቱ የሰው ልጅ ደስተኛ መሆን ነው መጨረሻው የህይወትና ደስተኛ ካልሆንሽ ምን ያደርግልሻል? ገንዘብ እኮ እዚህ ሞልቶ ቢፈስም ደስታ ካላገኘሽ ምንም እንትን የለውም፣ ዋጋ የለውም። አንቺንም ቤተሰቦች ዲስፔክት እያደረገ ነው የሚቀጥለው። እኔ አይደለሁ እንደዚህ ማድረግልሽ የሆነ ፊልም ትዝ ያለሽ የሆነ የናይጄሪያ ፊልም ያየነው እንደዚህ አይነት ታሪክ ነው። ሊያገባት እሱ ባለሀብት ነው ሊያገባት ምናምን ሲል ይደበድባታል። የሞተው ምናምን የገደለው ከዛ ይደበድባታል ምናምን ነገር። ከዛ ለእናትየዋ ነገረቻት። ሰርጉ እንደነገ ነው ማለት ነው። ከዛ ለእናትየዋ ስትነግራት ኧረ ማግባት አለብሽ ነው ባለሀብት ነው ምናምን ነገር። እነሱ ራሱ ኪክ አድርጎ ነው በቃ እንትን ያላቸው ማግባት አለብሽ ነው። የሰርጉ ዕለት ጠዋት ገብቶ ሲደበድባት እንደለመደው ሳታውቀው ጓደኛው ገደለች። ፊልም ናይጄሪያ ነው ምናምን ፊልም። ከዛ እሱ ነገር በቃ ስንት ችግር እየፈጠረ በቃ ፊልሙ በቃ ሌላ እንትን ላይ ገባና መጀመሪያ ደግሞ የሰው መጀመሪያ መንገዱን ማስተካከል አለበት። ከገባሽ በኋላ አንቺ እግዚአብሔርን ማማረር የለብሽም። እንደገና አንቺም ሌላ ነገር ውስጥ መግባት የለብሽም። ገና ካሁኑ አስተካኪ መንገድሽ በጣም ነገ ቢቀጥል ራሱ ልጆች ልትወዱ ትችላላችሁ። ይበልጥ ነገር የለም። በዛ ላይ ደግሞ በጣም ሊያከብርሽ ይገባል። ነገ ህይወት ትዳር ቀላል አይደለም። በአጋጣሚ ልጆች ሊፈጠሩ ይችላሉ ምናምን። ለልጆችም እንደዚህ አይነት አባት አያስፈጥሩ አይደል? ክብር ነው ሲጀመር። ፍቅርማ ትዳር ላይ ስትገቢ እኮ እንደመጀመሪያ ይበልጣል። ባይዘው ሲጀመር ራሱ ከዛ ክብር ነው ይሄ ብዙ አመት ኖ ከፍቅር ራሱ ክብር ነው መቅደም ያለበት። እኔ እንደዚህ ነው ማምነው። ሳያከብረኝ ቢያፈቅረኝ በአፍንጫ ይወጣ ፍቅሩ። ሲጀመር ሊያከብረኝ ይገባል። ከልብ የሚያፈቅርሽ ትክክለኛ አፍቃሪ ያከብርሻል። ለሴት ልጅ ደግሞ ሪስፔክት ግድ ነው። ግድ ነው። እና እንደዛ ነው። ሰላምሽን ምረጪ፣ ቤተሰቦችሽን አስረጂ፣ ቀስ አድርግሽ ንገሪያቸው እያንዳንዱ ነገር። ኢቭን ካላመኑሽ እንኳን ስልክ ሲያወራሽ ላውድ አድርገሽ አሰሚያቸው። በቃ ያማታል ሲጀምር አንቺ ከልጃቸው የሚበልጥ ነገር የለም። አይዞሽ ጉድላክ። ወደ ቀጣይ ታሪክ እንግባ። እሺ ሰላም፣ እንዴት ናችሁ? የምኖረው አዲስ አበባ ውስጥ ነው። የክፍለ ሀገር ልጅ ነኝ። አዲስ አበባ ያመጣችኝ አክስቴ ነች። አስተምርሻለሁ ብላ አምጥታኝ 15 ዓመት ሆነኝ። እንደ ልጇ ነው ያሳደገችኝ። ጥሩ አክስት ነች። እናቴት እንኳን እንዳላስታውሳት አድርጋ አሳድጋኛለች። ልጆቿም የኔ ታላላቆች ናቸው። እንደ መጨረሻ ሴት ልጅ አግብጣ ነው ያሳደገችኝ። ምንም የጎደለብኝ ነገር የለም። ጥሩ ኑሮ እኖራለሁ። ልጆቿም ለእኔ ጥሩ ናቸው። እንደ ታናሽ እህት ይንከባከቡኛል። በዚህ መሀል አክስቴ ትታመማለች። ያለምንም መሰልቸት ለ2 ዓመታት አስታመምኳት። በዚህን ጊዜ አክስቴ ከልጆቿ እኩል ወራሽ እንደሆን ቃል ገባችልኝ። ያልነገርኳችሁ ነገር አክስቴ ብዙ ሀብት ነው ያላት።
ልጆቹ የኔን ያህል እንኳን አላስታመሟትም። በእርግጥ ስራ ላይ ስለነበሩ በሳምንት 1 ቀን ነው መጥተው የሚያዩዋት። እኔ ግን 2 ዓመት ሙሉ ትምህርቴን አቋርጬ እሷን አስታመምኩ። አክስቴም የነፍስ አባቷን ጠርታ ልጆቹን ሰብስባ እሳቸው ፊት ከልጆቹ እኩል ወራሽ ነች አለቻቸው። ደስ አለኝ። ግን ምን ዋጋ አለው? አክስቴ በሽታዋ የጸናባት ሄደ። ማውራትም ሆነ መንቀሳቀስ አቃታት። በዚያ መሃል እሷን ቀድመው የነፍስ አባቷ በመኪና አደጋ ድንገት አረፉ። እሷም ብዙ ሳትቆይ አረፈች። ከቀብርም በኋላ ስለ ንብረት ክፍፍል ተነሳ። እኔን አይመለከትሽም አሉኝ። ልፋቴም ትምህርቴም ሁሉ ትቼ አስታምሜ እንደ ልጅ ሆኜ ከእነሱ ግን አውጥተው አባረሩኝ። አሁን ምን አድርጊ ትሉኛላችሁ? የህግ አማካሪዎች ካላችሁ እባካችሁ አማክሩኝ። ከምንም ያጣው ሆኛለሁ። እናቴ ጋር ስሄድ ደግሞ ደስተኛ አልሆንኩም። የእሷ ኑሮ እኔ ከለመድኩት ኑሮ የተለየ ነው እና በጣም ከበደኝ። መላበሉኝ። ማለት መላበሉ ይጠባችሁ ዝም ትላላችሁ። አሳዝናኝ እኮ ነው። አክስቷ ደግሞ መጀመሪያ አክስቷ መጥፎ ናት ምናምን ነበር ይመስለኛል። 15 ዓመት አምጥታኝ ምናምን ስትል ያዛ አክስቴ ጥሩ ሰው ነች አለች። ማለት እንደ እንትኑ ከሆነ ምንም አይነት እንትን አይ ቲንክ እኔ ስለ ህጉ ብዙም አለ። ባለፈው በሆነ እንትን ተነስቶ እያወራን ነበር። አሁን ባለው የቤተሰብ ህግ ማለት ነው እዛ ቤት ያለው ወይ ያደገ ልጅ እኩል መብት አለው። እንዲያም በሆነ እየተከራከሩ ነበረ ባለፈው። ግን እንትን የውርስ ቃል ምናምን ሳይሆን ቃል እኮ ሰጠችም ሴትዮዋ የቤተሰብ ህግ ላይ ቃል እኮ አልሰጠችም። ከዛ በኋላ አፋውን ስላለ ምንም በጽሁፍም በምንም የለም ስለኖረች ብቻ አይ ቲንክ የቤተሰብ ህግ ላይ አለ አንብበነዋል ምናምን። ግን ከዛ ዝም ብለን እኛ ከጓደኞቻችን ጋር ስናወራብን ሆነ ነገር ተነስቶ ስንከራከርበት ነው ያወራንበት። ግን ከዛ በላይ የህግ አማካሪዎች ካላችሁ ስለ እንደዚህ አይነት እውቀት ያላችሁ ኮንታክት ወይ ለኛ ነገር እናናግራችኋለን። ወይ አንቺም በአቅራቢያሽ ያሉ የህግ አማካሪዎች ካሉ ለማማከር ሞክሪ። ከኛ ይበልጥ ስለ ህጉ እነሱ ሞር ዲቴይል ይነግሩሻል። እንግዲህ ያው እንግዲህ እዚህ ጋር ወደኛ የመጣችሁ እንግዲህ በሽማግሌ ምናምን በቤተሰብ እንትን ብሎ ነው ብዬ አስባለሁ። እና እነሱ ብር እኮ በጣም ባለጌ ነገር ነው። መጥፎ ነገር የለም ማለት ያቃይማል። በጣም መጥፎ ነው። እንትን ሰውነት ከሰውነት እንትናችን ወጣ ያደርገናል። በቃ ይቀይርሻል። ብር ደግሞ እንደዛ የሚወዷት እንደታናሽ የሚያፍናም ነገር ልክ እሷ የሆነ ነገር ስትሆን በቃ ደግሞ በጣም ባለሀብት ናት ብላለች አክስቲው ማለት ነው። ቢካፈሉ ይበቃል ለሁሉም። ብር በበዛ ቁጥር ማለት ነው እንደዚህ አይነት ነገሮች እየበዛ ሞር እየጨመረ ነው የሚመጣው። እኔ አላውቅም ለምን እንደሆነ በጣም ሰው እንትን በቃ ጭካኔው እየበዛ ይመጣል። ጭካኔ በአሁን ጊዜ ደግሞ ከባድ በጣም አሁን ኧረ በስመ አብ እንኳን እንደዚህ አይነት ነገር ተገኝቶ በቃ ሰው በቃ የሆነ ነገር ነው የሚፈልገው ለጥቅም ያለባሽ ነገር ናት። ልጅ ሆኖ ራሱ ባሁኑ ከባድ ሆኗል። ገንዘብ ብቻ በገንዘብ ባይዘው አለመነካካት ነው የመሰለ ነገር የለም። ብቻ መነካካችሁ ነገር ደግሞ ካለ እናንተም ጥሩ ለመሆን መሞከር፣ ያንኛውም ሰው ደግሞ የሚጋራችሁ ሰው ጥሩ ሰው ያርግላችሁ እንጂ ገንዘብ ሰይጣን ነው ሲጀምር። ስፔሻሊ ደግሞ እንደዚህ የውርስ ምናምን አይነት ነገርማ በስማ በቃ ማን ከስንት አንድ ነው ተስማምቶ ሲከፋፈሉ የሚታይ እንጂ በብዛት ጠባለ ምናምን ስንት ሽማግሌ ገብቶበት ምናምን ነው በቃ የሚፈታውና ገንዘብ ሲጀመር ራሱ እንትን ነው። እንግዲህ አንቺም ልፋትሽን እግዚአብሔር ይልሽና ይርዳሽ። ይሄ ሁሉ አመት አስታመሽ ምናምን ይገባሻል። ልክ ነሽ። ጊዜሽ እድሜሽ ብዙ ነገርሽን መስዋዕት አድርገሻል እዚህ ጋር እና ቀልድ አይደለም። ሰው ማስታመም ደግሞ አይደለም በዚህ ረጅም ጊዜ ነውና አንድ ቀን በሽተኛ ነው ማስታመም በጣም ከባድ ነው። አስታማሚ ይጎዳል በጣም ከታማሚው ይልቅ እንደውም የሚጎዳው አስታማሚ ነው እና በጣም ይሄ ቀልድ አይደለም። ብዙ ነገርሽን ዌስት አድርገሻልና
እግዚአብሔር ካንቺ ጋር ይሁን። ልፋትሽን ይልሽ ነው ማለት ከባድ ነገር እንደሆነ እንትን ትበለው። ምክንያቱም አሁን እንደዚህ የተወለደ ልጅ ራሱ እንኳን አሁን ነበር እንትን ያለበት ህጉን ይቀያይሩታል። የተወለደ ልጅ ማለት የተወለደ ማለት እንኳን ያክስት ልጅ ምናምን ሆኖ ሳይሆን ገባች እኮ ነው ደንግጠሽ የተወለደ ልጅ ተወለደ እንዴ? የራሱ ወንድሞቻቸው እህታቸው ምናምን ሆኖ ራሱ ብዙ ነገሮች ናቸው ያሉትና በጣም ረጅም የሆነ ፕሮሰስ በጣም ረጅም የሆነ ልፋት ይጠብቅሻል። እንግዲህ እሱ እንትን አድርገሽ እነዚህ ነገሮች ማድረግ አለብኝ ብለሽ የምታስቢ ከሆነ ህግ አማካሪዎች ጋር ሂጂና ጠበቃ ቀጥረሽ በህግ ሂጂው ነገሩ ግን እንዳለችው ነው እግዚአብሔር ያሳካል ጋር ይሆና ሌላ ምንም አንቺ አሁን ሀብት ቢኖርሽ እንዴት ታካፊያለሽ እንዴ? እንደዚህ አስታማ እንዴ? በደንብ ነው ማከፍላት ሆነ ይኑረኝ ብቻ ይኑረኝ እኔ መናገር አልችልም። ቦታው ላይ ሰው ነው የማውቀው። ኧረ ነው እሺ ግን አንቺ ሀሳብ ስጫት እንጂ ለማን ከእውቀትና ከገንዘብ ጄሪ ገንዘብ እኔ ስንት ዓመት እውቀት እየተከራከርኩት ይቆጨኛል። እሺ እኮ ነው እንደዚህ ይጫትብሽ እውቀት ብለሽ ኦፍ ኮርስ ስንተኛ ክፍል እያለ ነው እውቀትን ደግፌ ገንዘብን ነቅፌ ክርክር ምን ትምንላ አማርኛ ትምህርት ይቅርበል እኔ ተከራከራለሁ። ገንዘብ ካለ እውቀት ይኖራል። እኔ እስከ ልጅነቴ ጀምሮ ገንዘብ ነው ምን እንደው እንደፈለኩት የራቀኝ ነገር ነው ገንዘብ ከኔ ባሰማለ ባይኖርስ እውቀት ኢየሱስ ዘራም ነጋ ይፋስ አንቺ ብራው ጋራታ እንደ ፖለቲካው ተካሽ የእውቀቱ ገቢ እኛ ሰደፈተና እኔ ደግሞ ገቢ ምስተውኒ ምገባውኒ በጣም ገንዘብ ባይዘው ምን ገንዘብ ሁሉም ሰው ገንዘብ ነው የሚመርጥ አይደለም። ከፍቅርና ከገንዘብ ራሱ ገንዘብ ነው የሚለው ሁሉ ወይ ፍቅር የፍቅር ሰው ምንሽ ፍቅር ልክ እኮ ነሽ። ገንዘብ የሚያስፈልጋል ፍቅርም እኔ ፍቅር ነው የምል ባይዘው ፍቅር ነው ማ እኔ ፍቅር ነው የምል እኔ ታሪክ ስለተዛጋችሁ yes ፍቅር ያለ አይ ፍቅርማ የሀገር ፍቅር ነው ወይ የሀገር ፍቅር አለ። ስንት አይነት ፍቅር አለ። ዋናው ፍቅር ገንዘብ ነው። ፍቅር ከሌለ ምን ፍቅር? እሺ ወደ እህታችን አጣጣልሽ በቃ ምንም ነገር አውጪ ወድሽ ተናገሪ። ኧረ ገንዘብ ወሳኝ ነገር ነው። ገንዘብ ግድ ነው በጣም ለመኖር ገንዘብ ነው። ግን ህሊናዬን ሸጬ ምንድን ነው ህሊናዬን ሸጬ እንደው መልሳለሁ ነው ያለው ምንድን ነው እንቅልፍ የለውም ገንዘብ የሆነ ብቻ ነው አይደለም። ገንዘብ ደስታን አይገዛም ያላችሁ ደስታ ገዝቶ ራሱ መልሳለሁ ደስታ ዓለም ላይ ያለ ሰው በቃ ብዙ ችግሩ የሚቀረፈው በገንዘብ ነው። በጣም እንደዚህ ተለያይተሽ ከቤተሰቦችሽ ርቀሽ ምናምን ከጓደኞችሽ ከሀገርሽ ርቀሽ መኖር የምትኖሪ እኮ ለገንዘብ ነው። እዚህ ምጥራው ምግራው ለገንዘብ አይደለም እንዴ? ጣርኩ አለሽ እንዴ? በደንብና ገንዘብ ከባድ ነገር ነው። ገንዘብ አይ አንቺ ግን እስከ መጨረሻው ተፋለሚ ህግ አማካሪ ምናምን በይና ተበድረሽ ቢሆን ብር ከሌለሽ ደግሞ በምን ሊከፈል ባይደርስሽ አይደርገ በህግ ምናምን ከተያዘ እንዳለችው እንትኑ ከወጣ አይ ያልበቃለ ግን አሁን ህግ ላይ ሄደሽ እኮ ስንት ብር በኮረፕሽን ስንት ነገር ይሰራል። እንዴ ህግ ተበድራ ባይሰከለት ተሰሻለሁ ነገር የለም። ህግ የሚገዛ እንዴ ጠበቃዎቹ አንድ ደህና ሲሰራ ጠበቃ ስንት አንዳው ላይ በእውነት እኔ በእውነት እውነቴን ነው። እኔ ይሄንን ማስረግጬ ነው የምነግራቸው። እኔ ባቃቸው የሉም በውርስ ጉዳይ ራሱ እግዚአብሔርን ነው የምልሽ።
በእኛ ቤተሰብ እንኳን በማውቀው ማለት ነው በጣም ብዙ ጠበቆች ወርሳችሁ ነበር? አይ እንደዚህ አይነት ክርክር ነበር እንደዚህ አይነት ክርክር አለ በቤተሰብ አይ ኮርሽ ለምን እዚህ መጣሽ ላስኩ እኔ አልረስኩ ታዲያ ምን እኔ ሲከራከሩኩ ደረሳችሁ አይደለም በጠበቃ በኩል ነው እኮ ማወራሽ እኮ ስለ ጠበቃዎች እና ብዙ ጠበቃ ገንዘብ እንደሚገዛቸው ባይኔ አይቻልም። እኔ ቅድም ያልኳት እኮ ለዛ ነው ልጅ ሆኖ ራሱ ማለት የእህታቸው ወንድማቸው ሆኖ ራሱ በጣም ለአመታት ምናምን ተከራክረው ምናምን ያልተሳካላቸዋል እውነት እና ካሁኑ ይሄ ራቺ ብስማም ላይ እኔን ረገጠችኝ ካች እኔ ጠበቃ ላይ አንቺ ጠበቃ ላይ እሷን ላይ እንዴ ጠበቃ ቤተሰባንሽ በስማ እኔ ቅድም ያልኳት ለዛ ነው እና ብዙ አረተው አስተያየት ልስጥበት ቆይ ሳይዝ አመታ ጻፈልኝ ላምጥልኩ ማንኛውም እኔ ብታየው ስለምትችል እኔ ብሶቴን እያወራሁልሽ ነው የኔ እናት ከሷ የበለጠ ሙክር ወስዳላት እኔ ለዛ ነው ቅድም ያልኳት ብዙ አመታቶችን ፈጅታ ብዙ ወጪ አውጥታ ምናምን ላይሳካ ስለሚችል እነዚህ አይነት እንትኖች እሱን ታያቸውና እነዚህ አይነት እንትኖች እንዳሉ አራግዙኛ ማርያ አላክስ ፖሊሶቹን እንትን ብለሽ ፖሊሶቹን ያች አራደ ትግድግሽ አለብሽ ፖሊሶች ኮንሲኩዌንስ ነው ያልኩት። ፖሊስ ያለሽ ወይኔ እናቴ ራስ ያመመኝ ሆነ የማይነካ ነገር የሚነካንበት ወይኔ ለማንኛውም የኔ ቆንጆ የሳቅነው ደግሞ በእኛው በረሳችን እኔ በሷት ነበረብኝና በዛ ዙሪያ ላይ ሳቀ እንጂ ባንቺ አይደለም። ተበድረሽ የሚለውን አንመክርም። ያው ጠበቆችም ስለሚገዙ ሜዳ ላይ እንዳትቀሪ አብድሩሽንም ሳትከፊ ግን አማክራችሁ አማከሩ አይከፋም። ስለ እግዚአብሔር ብሎ የሚሰራ አይጠፋም። ስለለብሱና ሊረዱሽ ይችላሉ። የኔ እናት የሷ እኮ ይረዳታል። የዛኛው እንትን እኮ ከዛኛው የሚመጣው ከተቃረበ ብሩም ስላለ ደህና ጠበቃ ነው የሚሆነው። ዳኛውም ይገሳል። የኔ እናት የሷ ጠበቃ እንኳን ብር እንትን ቢሉለት በደንብ አይከላከልም። የሷ ራሱ አሪፍ ጠበቃ ቀጥረሽ አንቺ ለእንትን ታዲያ ጠበቃ እኮ ስቴፕ ደረጃ አላቸው የጠበቃዎች ራሱ። ኧረ ያነኛው በጣም ብዙ ብር ነው የሚቀበልሽ ምናምን ነው የሚባባሉት። አሁን እዛ እኮ ምንድን ነው ገብቶኛል። እሷ የምትቀጥረው ጠበቃ ደግሞ ደህና ጠበቃ ፍቀጠር የሚከራከረ እኮ እሱን እኮ ነው ነበር አልኩሽ እኮ የእሷ ደህና ሆኖ እውነታውን አቅርቦ የእሷ በጣም እንትን ብሎ ደህና ቢሆን ገባው። የእነሱ ግን አለ ሀብቱ አለ። የእሷ ራሱ ማንኛውንም ማቆም ይችላል። የእሷ ራሱ ደህና ሆኖ ዳኛው ሊገዛ ይችላል። ዳኛው እኮ ነው ፈራጅ። ጠበቃ የፈለገ እንትን ማስረጃ መረጃ ቢከላከልላትም እሱ ቢከራከር ቢያሸንፍም እውነት ቢኖረው ዳኛው ከፈረደ ፈረደ ነው። እሱን ነው እያልኩሽ ያለሁት። ይሄ ብዙ በጣም ብዙ እንትን ሞራሊ ምናምንም በጣም ብዙ ጊዜ ሊፈጅብሽ ይችላልና እነዚህ አይነት ነገሮችን ተቀብለሽ እጀምራለሁ ካልሽ አማክሪና ሂደቱን ጀመሪ።
ልክ ነሽ። ሌላ ነው የምልሽ በጣም ሳዳለች ነው በሰው እኛ እኮ ያለው ሁኔታ ነው ያሳቀን። በጣም ካሜራ ዘግተን ነው እኛ ብቻችን እንነጋገራለን ስለ ጠበቃ እና ደግሞ ስንስቅ እንዳይደብርሽ እኛ በራሳችን ነው እንትን ያለው። አንቺ ግን በቃ ተስፋ እንዳትቆርጪ በቻልሽው አቅም ሞክር አድርጊ። እግዚአብሔር እንትን ይልልሻል አንቺ እና ሰብስክራይብ አድርጉ። ፋይናሊ ስንመለስ ወደ ራሳችን ህይወት ስንመለስ ሰብስክራይብ ያደርጋችሁ ላይክ አድርጉ፣ ሼር አድርጉ። ከዘጎዳ ደግሞ ተመልሰን እንመጣለን በሌላ ቪዲዮ። ሲያበደ ደግሞ ሌላ ለየት ብለናል። በሌላ ቪዲዮ ጌም ደግሞ እንጀምራለን አሁን በሳምንት አንዴ እና ምን አይነት ጌም እንድንሰራላችሁ ትፈልጉት አይዲያ ካላችሁ ንገሩ። ሁሌ ከምን አጨናንቃችሁ አንዳንዴ ቴራፒ ያስፈልጋልሽ የለ ግድ ነው ጌም ምናምን እንጫወታለን። ለኛም ጥሩ ነው ለኛም ጥሩ ነው። ሁሌ እንደዚህ አሁን አንዳንዴ እናስባለን ስለዚህ ታሪኮች ለዚህ አሁን ሰው ራሱ እንዲሁ ሲያወራን በወሬ መሀል ራሱ አሁን ምን ጀመረን መሰላችሁ ታሪክ እና ኤንዲንጉን በቃ የሆነ ካዳት እንደዚህ አለ ራሳችን መጨረሻው ጥሩ ካልሆነ በቃ ተውት ይቅርብን እና ለዛ ደግሞ ትንሽ ሪላክስ ማድረግ ስለሚያስፈልገን ጌም ጀምረናል። ጊቫዌ አለን። ጊቫዌ እንደተጠበቀ ነው። 500 ሰብስክራይበር ስንገባ ጊቫዌ አለን። ጌሙ ከነገ ይለቀቃል አይደለም ከነገ ይለቀቃል። ከነገ ወዲያ በቃ በጌም ነው የምንመጣው። በቃ ኔክስት ቪዲዮአችን ጌም ነው የሚሆን። በቃ አይመስልሽ? ዘና በሉ እናንተ። በቃ ይሄ የመጀመሪያው ሲዝን ጨርሰን በጌም ደግሞ ወደሚቀጥለው ሲዝን እንሄዳለን። የሆነ ሰው ለሰው ምናምን የሆነ ሲዝን ይዘጋና ከዛ እነሱ እኮ ሲዝን ብለው ያዝጉ በዛ ሁሉ የሚጠፉት አስተያየት ምናምን እየተጠየቀ ምናምን አሁንም እኛ አስተያየታቸው እና ቀን ወዳችኋለን። ሰብስክራይብ አድርጉ። እስካሁንም ስለምታደርጉ እናመሰግናለን። ኔክስት በሌላ ቪዲዮ እንገናኝ። ባይ